ሰማሽኝ አይደል? ሂድ ትናገራት አልፈልግም። አንተ ምንም እኮ አይመለከትም ወንድሜ። አዚዝ ነገር ውስጥ ንገረው። ይመለከተኛል። በሷ ዙሪያ እንደውም እኔን ልታናገረኝ ሂድ አዚዝ። ለምን ምንድን አንተ ከየት የመጣህ ነህ? በስርዓት እያወራህ አይደለም። በስርዓት እያወራህ አይደለም። ሄሮል እኔ ናት ምንም ጉዳይ ከኔ ጋር አንቺ ረፊት እኮ ከሱ ጋር እንዳታወራ። እኔ አረጋጋ ማን ነው እሱ? ምን አገባ አንተ? ምን አገባህ አንተ? መቶ ፐርሰንት በአንተ ምክንያት ውሸታምና አስመሳይ ነህ፣ ሌባ ነህ ሲጀመር። እሺ ራስህን እንደ ሰው ትቆጥራለህ። ሰው አይደለም አንተ፣ አውሬ ነህ። እሺ አውሬ ታስፈራለህ ሰው። ሰላም ቤተሰቦች እንዴት ናችሁ? ሁላችሁንም መጀመሪያ ማመስገን ፈልጋለሁ። በውስጥ መስመርም እየጻፋችሁልኝ ላላችሁ እየደወላችሁም ካንቺ በጣም ብዙ ነገር እንጠብቅ ነበር። እንደዚህ ለምን አደረግሽ፣ እንደዚህ ለምን ሆንሽ ምናምን፣ በርቺ፣ ፈጣሪ ያለ ወደ እምነት ቦታ ሂጂ ምናምን ላላችሁኝ በጣም ከልብ አመሰግናለሁ። ግን ያው ሁልጊዜ እኛ እንደምንፈልገው ህይወት አይቀጥልም። እኛ በፈለግንበት መንገድ ህይወት አይሄድምና የሆነው ነገር ያው ከአቅሜ በላይ ስለሆነ እኔም መደበቂያ ብዬ ያሰብኩት ነገር ሆኖብኝ ነው እንጂ ብቻ ከአቅሜ በላይ በሆነ ሁኔታ ውስጥ ሆኜ ስለነበር ነው እንደዛ አይነት ነገር ውስጥ የገባሁትና ብቻዬን በነበርኩበት ሰዓት ማንም ካጠገቤ ባልነበረበት ሰዓት ያው የታየኝ ነገር ራሴን የምደብቅበት ነገር እሱ ሆኖ ስላገኘሁት ነውና ስላሰባችሁልኝ ሰዎች ስለተጨነቃችሁልኝ በጣም ነው የማመሰግነው። እና ደግሞ ይቅርታ እንደዚህ ሳትጠብቁኝ በእንደዚህ አይነት ነገር ውስጥ ስለተገኘው በጣም ይቅርታ። ግን ያው ከፈጣሪ ጋር ነገሮች ከተስተካከሉ ይስተካከላሉ፣ ካልተስተካከሉ ደግሞ እኔ ደህና ነኝ፣ አትጨነቁ። ደህና ነኝ፣ በቃ እግዚአብሔር ይመስገን። ዋናው ደህና መሆናችን ነው። ብዙ ህመሞችን ውስጣችንን ደብቀን ደህና ነን እየሳቅንና ደህና ነኝ፣ አትጨነቁ። ስላሰባችሁልኝ በጣም ነው ማመሰግነውና ያለውበትን ሁኔታ እኔ ወድጄው እንደሆነ ደግሞ እንድታቁልኝ ፈልጋለሁ። አሁን ያለውበት ሁኔታ ተመችቶኛል። በቃ አሁንም ትልያለሽ ነው ሐሳብሽን አይደለም ተመችቶኛል እና አትጨነቁ ለማለት ነው። ስላሰባችሁልኝ ሰዎች በጣም ነው ማመሰግነው። ቤተሰቦቼ ናችሁ፣ እናንተ እህቶቼ ናችሁ፣ አብዛኞቻችሁ እህት ወንድም። አይ እና ወደ ዛሬ ጉዳያችን ስንገባ ዛሬ እኔ ማውራት ፈልጋለሁ። ምንድነው ታወራው ማለት ግራ ገባሽ። ተመችቶኝ ነው ስትይ የተነጋገርነው ነገር አለ። ግን አሁንም ቢሆን እኔ መናገር የምፈልገው ነገር ታውቂያለሽ፣ አሁን እዚህ ጋር ካንቺ ጋር ያለሁበት ሰዓት ራስቼ ብዙ ነገር ትቼ ነው ካንቺ ጋር ጊዜ እያሳለፍኩ ያለሁትና ፕሊስ ቢያንስ ለእኔም የሆነ ቦታ መስጠት አለብሽ ነው። መጀመሪያ ተይ ቆይ ስሚኛ፣ ወደ ጉዳዩ ንግባ። ቆይ ከዛ በፊት እኔ ማውራት አለብሽ እና ዛሬ ተገናኘንበት። አዚዝ ደውሎልኛል። በጣም እያስቸገረች ነው። ቆይ አይደለም፣ እሺ እኔ ስሚኝ፣ ለምንድን ነው የማታየው አንቺ ያንን ነገር? በቃ እሺ ከዛ ነገር መውጣት አለብሽ አይደል እንዴ? ሲቀጥል አዚዝ ደውሎልሽ የሚመጣው ለምንድን ነው? እናወራለን ሳይሆን እናወራለን እያልሽ ከዛ ነገር ካልወጣሽ ያ ነገር አይደለም። በቃ ለምን ደሞ ታስጨንቁኝ? እኔ እኮ እንድታስጨንቁኝ አልፈልግም። ላለመጨነቅ እኮ እንዳትጨነቂ አይደል እንዴ? ከጎንሽ ያለሁት እኔ ሰው ስለሚያስፈልግሽ አይደል? ከጎንሽ ያለሁት እና አዚዝ ደውሎልኛል እና ላወራሽ ፈልጋለሁ ብሎኛል እና ለምንድን ነው ማለት ምን እንደሚያወራኝ አንተ ጋር ሆኜ ነው ላወራ የፈለኩትና እኔም አዲስ አሁን ነው እየሰማሁ ያለሁት። ግራ ገባሽ። አሁን ይመጣል? አዎ እዚህ በፊት እኮ እዚህ ነበረ የምንገናኘው ብዙ ጊዜና እዚህ ነው የተቀጣጠርነው። እንደውም አርፍዷል፣ ትንሽ ስላረፈደ ነው። ዝናብ ይጣል ትንሽ። ዝናብ ስለሆነ ይሆናል ያረፈደውና ስለምን ሊያወራኝ እንደፈለገ ራሱ አላውቅም። ባያወራኝ ደስ ይለኛል። ግን አንድ ነገር ላስተነቅቅሽ ፈልጋለሁ። እኔ አሁን አንቺ አንደኛ ስሜታዊ አትሁኚ። በቻልሽው አቅም በቃ ኖርማል ኮንፊደንስ እንዳለሽ በቃ ደረትሽ እንድፍት አድርገሽ ምናምን እንደ እንትን እንዳለው ሲሪየስ እውነቴን ነው የምልሽ። ያናደርሽ ነው ግን እኔ ራሱ ልናደር ነውና አሁን አንቺ ሲሪየስ ሆነሽ ሲሪየስ ሆነሽ በቃ እዛ ጋር እንደተጎዳ ሰው አትሁኚ። በቃ ጉርቱሽ ሄዷል አይደል? የሆነ ነገር ተሰምቶሻል አይደል? በሱ ምክንያት ነው እዛው አይነት ሙድ ውስጥ እየገባሽ ያለሽው። ግን ያንን ነገር በቃ አንቺ እንዳልተፈጠረ ጠንካራ ሴት እንደሆነሽ ጀግና ሴት እንደሆነሽ ብዙ ቻሌንጆችን አሳልፈሽ እንደመጣሽ እዚህ ጋር ደግሞ ጥንካሬሽን ነው ማሳየት ያለብሽ እንጂ በሱ ምክንያት እዚህ ጋር እንደዚህ እንደሆነሽ በቃ አይኑ ይገባኛል ያለሽበት ነገር። ግን በቃ ይሄ ነገር ሪአክሽንሽን አታሳዩ ለሱ። ጠንክሪ። ቀልድ ነው
ይመስል ቀላል ነው አይደል? ይመስል እኮ በቃ ትወጫለሽ። ከዛ ነገርም ደግሞ ቃል ገብቻለሁ ለቤተሰቦችሽም ትወጫለሽ። በቃ ስሜታዊ ላለመሆን ነው ካንተ ጋር ራሱ ላገኘ የፈለኩት። ምክንያቱም እኔ እና እሱ ብቻችን ከሆነን ሰላም እንደማይፈጠር አውቃለሁ። እኔ ከአዚዝ ጋር በሰላም ማውራት አልችልም። ስለማልችል ካንተ ጋር ራሱ ያገኘሁት ለመረጋጋት ነው። እኔ እኮ ልጅ እኔም በመጥራትሽ በሰዓቱ እኔ እንደማስፈልግሽ እንትን በማለትሽ በጣም ደስ ብሎኛል። እውነት ለምን ቢያንስ እኔ በቅርብሽ ካለው አብርሽ ቆይ ሙሉ ከሆነ ቢያንስ ያንን ነገር እንኳን እንዳትጠቀሚ ከለክልሻለሁ። ታስቸግሪያለሽ ትንሽ ግን ከለክሉኝ አልፈቅድም። እኔ እኮ ማንም የሚከለክለኝ ለምንድን ነው የማንከለክልሽ? እኔ ያዩሽ ታዲያ ያን ልታደርጊው አንተ ሶፍኖር ማድረግ እኮ እችላለሁ። ብዙ ሰዓት አለኝ፣ ረጅም ሰዓት አለኝ አንተን ማላገኘበትና እና ማለት ነው ይሄ ልጅ ይምጣና እኔ ላገኘው ብቻ። ደግሞ አያፍርም፣ ይደውላል። ምንም ወንድ ግን እፍረት የለበትም ነው። አይስ ወይ ጸጽቶ ሊሆን ይችላል። ሜቢ አይታወቅም። አሁን እኔ ግራ ገባኝ። እሱ አሁን የጠራች ነገር እኔ ራሱ እኮ ልሰማ በጣም ነው የጋጋሁት። የምር እስኪ ጉዱን ልይ ብዬ ነው ካንተ ጋር። ስለዚህ አሁን አንቺ መረጋጋት አለብሽ። የመጣበትን ሀሳብ እስኪናገር ድረስ አንቺ ደፋር ባለጌ፣ በጣም ባለጌ ነው። የምሬ ነው። በጣም ባለጌ ደፋር ነው። እሺ የመጣበትን ሀሳብ እስኪናገር ድረስ ሀሳቡ ነው። ሄሪ ላገኝሽ እፈልጋለሁ በጣም ይሁን። ጉዱን እንሰማለን። ጉዱን እኮ መረጋጋት ነው ያለብሽ። በሰዓቱ መረጋጋት ነው። ከዛ በኋላ አንቺ የሚልሽን ነገር ትሰሚና እጄና ሙቄ ነው በጣም ልታደባድልኝ አይደለም መቼም በዚህ ሰዓት ተጠራሽ። አንቺ እኮ ታረጋው ማለት ግን ያው እጄና ሙቄ ነው የሚያወራውን ነገር እንሰማለታለሁ። ጉዱን ምን ድፍረቱ ግን አንተ አያፍርም? ትንሽ አፍረት የለውም? እስማ ትንሽ እንኳን አያፍርም? ሰው ልጅ እኮ ያፍራል። ውሸቱ የዋሽኝን ውሸቱ እኮ ሳስበው እኔ ያስቀኛል። ውሸቱ አለማፈሩ። እኔስ አሁን እኔ የምነግርሽ ነገር ሄሎል ጥሩ ላይ ነሽ። አሁን እግዚአብሔር ይመስገን ይሻላል ፊት ከነበርሽበት አሁን ላይ ተመስገን ነው። ግን አሁንም ቢሆን ራስሽን መጥተሽ ይሄ መጣ ደፋር ድፍረቱ አሁንም እኔን ስሚኝ ሲሪየስ ስሚኝ። በቃ ስርዓት ያዥና በስርዓት አውሪው። ማውራት ያለብሽን ነገር በስነ ስርዓት አውሪው። አይመስልም? ሲታይ የሆነ ሰው ደህና ሰው ይመስላል እኮ ክፉ አስመስል ነው። እኔ በቃ በእግዚአብሔር በቃ እኔ እያለሁ እንደዚህ አይነት ነገር እንዳትናገሪ፣ በምንም ተአምር መጥፎ ነገር እንዳትናገሪ፣ በምንም ተአምር ካፍሽ እንዳይወጣ። ውይ ድንጋይ ነው እንዴ ልቤ የሚመስለው? ልቤ እኮ ከድንጋይ አይደለም የተፈሰው ልጅ ነኝ። መረጋጋት ነው ያለብሽ። ሲቀጥል ደግሞ እዚህ ጋር ምን ፈልገህ ነው? ራሱ እኮ ነው ወድሻለሁ እዚህ ቦታ ላይ አስታውሳለሁ ማለት ነው። ይቅርታ ሲጠይቀኝ ሲንበረከክ ሲንከባለል የነበረው ማለት ነው። እንዴት ነህ? ሰላም ሃይ ሰላማችሁ ሃይ ነው ማለት እንዴት ነህ? አለን ሰላም ነው አለን። ብርድ ነው መሰለኝ ዛሬ አይደል? ማፊያ መስላ መጣ። ተከናንበ እንዴት ነህ? ብርድ ነው ያው ትንሽ ጉንፋን ይዞኛል። ቅዝቃዜ ጥሩ አይደለም ብዬ ነው። እንዴት ነሽ? እሱም ጉንፋን ይዞታል። ኪራይ ጉንፋን ይዞሃል ትንሽ ያ ወቅቱም ስለሆነ። እንዴት ነህ ታዲያ? አሎ ሰላም ነሽ? ተረጋጋሽ ከባለፈው ስሜት? እግዚአብሔር ይመስገን። ልክ ነው ብለሽ ምን ታስቢያለሽ? የባለፈው ነገር ልትመክረኝ ነው? ለምን እንደተገናኘን አልገባኝም። ልትመክረኝ ነው? መምከር አልችልም ወይስ እንዴት? እሺ እኔ መምከር ትችላለህ አንተ? እኔን የመምከር ሞራሉ አለ፣ ድፍረቱ አለ። እኔን እንደዚህ አታርጊ፣ እንደዚህ አትሁኚ፣ ለምን እንደዚህ ያረግሽ ማለት ሞራል አለ ማለት ነው አንተ? ለምንድን ነው የሌለኝ? ለምን አልችልም? እስቲ ንገሪኝ። አለው ስለሽ ድፍረቱን እግዚአብሔርን አታፍርም እንደ ኪራ ማን ነው? እኔ ድሮ በእንደዚህ አይነት ሁኔታ ውስጥ አላቅሽም ነበር። እኔም እንደዚህ አላቅም። እሺ አንድ ሁለተኛ ነገር ደግሞ እንዲህ ሰው አጣው ብለሽ እንዲህ ማይሆን ተግባር ውስጥ መግባት እንድትገቢ አልፈልግም። ተረዳሽኝ? እያደረግሽ ያለሽው ነገር ልክ አይደል ሄሮ። አንተ ያደረከው በጣም ስሜታዊ አድርገሽኛል ባለፈው ማለት ነው። አንተ ያደረከው ልክ ነው አዚዝ። አንተ ልክ ነህ። አንተ ሲጀመር ልክ ነህ። ማን የቀየረ? ቆይ ምንድነው የቀየረ? እስኪ አንድ ጥያቄ ልጠይቅ። በህይወት የኔ መቀየር ምንድነው? እስቲ ንገሪኝ። እንደዛ ካላንቺ ሞቼ ነው የምገኘው፣ ያላንቺ ህይወት የለኝም፣ እሞታለሁ፣ እሰቀላለሁ፣ ራሴን ነው ማጠፋው ስትል የነበርክ ልጅ
ከአንዳንድ አይንሽን ማየት አልፈልግም። እንደውም አልጠየኩም ስልኬን አላነሳልኝም። ለዛ ሰሊናን ምንድነው ያልካት? አሁን ያንን ነገር ተሽቆ አሁን ያልሽ ይቅርታ አድርጊልኝና እኔ ከሁሉም በላይ የጎዳኝ አዚዝ ካደረከው ነገር ከሁሉም የጎዳኝ የትኛው መሰለ? አንተ ጓደኛዬ እኮ ናት። እንዴት እንደዛ ታደርጋለህ? እንዴት አታፍርም? ትንሽ ማፈር የሚባል ነገር ውስጥ አልተፈጠረም? ስለ ማፈር አይደለም። ከሷ ጋር በተገናኘሁበት ሲቹዌሽን ተገናኝቻለሁ አይደለ? ግን እኔ ኦልሬዲ ከአንቺ ጋር እንደማልሆን ቤተሰቦቼም እናቴም በጣም ነግረውኛል። በጣም አግባ እናቴን ሄዳ አግባት። እሺ ሄሮል ምን አይነት ንግግር ነው የተናገርሻለሽ? ምንድን ነው እያልሻለሽ? እንዴ መጀመሪያ አታስብም? እንደዚህ ፈርጣለሁ እሞታለሁ እሰቀላለሁ ስትል አታውቅም ነበር? አሁን እየተናገርሽው ያለው ንግግር ምንድን ነው? ምን አይነት ንግግር ነው የተናገርሽው? ልትቆጣኝ እያሰብክ እንዳይሆን እኔን መቆጣት ያምራል። ለምን አልቆጣሽም? ተገቢ አይነት ንግግር እየተናገርሽ ያለው የፈለኩትን ባወራ ምን አገባ? ደበረ እንኳን እሰይ ተናገርኩ። እሰይ እንኳን ተናገርኩ። የምትለውን ነገር አትሰማም? እሰይ ተናገርኩ። ምንድን ነው የምትለው? እሰይ በዚህ መንገድ አብሬሽ አልሆንም አብሬሽ አብረኸኝ አቱን አልፈልግም። እኔም ራሱ አልፈልግም። ሲጀመር አብሬሽ አልሆንም። እኔ አብሬሽ ካልሆንኩ በቃ አቱን አብረኛ። እኔም አልፈልግም። እንዴ ሞት አስመሰልኩ ወይ አንተ? የፈለገ ነገር ይፈጠር እናቴን ግን እንድትናገር አልፈልግም። ሰማሽኝ አይደል? በእውነት ነው የምነግርሽ። አረ ወላሂ እንደዚህ አይነት ነገር አቁሚ። እኔ አንቺን ጥሩ ያልሆንሽውን ነገር እያደረግሽ እንደሆነ ነው እየነገርኩሽ ያለሁት እንጂ እናቴን አግባት ምን ማለት ነው? ንገሪኝ እስቲ ምን ማለት ነው? እኔ ከአንቺ ጋር መሆን እንደማልችል እናቴም ነግረኛለች፣ ቤተሰቦቼም ነግረኛል። መጀመሪያ እሳይ አንጋባሽ አብረን አንሁን። እኔ እኮ አሁን እንሁን እያልኩሽ እኮ አንሁን። ታዲያ ምን እንደምትፈልገው እኮ ምን እንደምትፈልገው የምታደርጊው ነገር ልክ አይደለም። እሳይ ምን አገባክ? እሳይ አትሰማትም እንደ እያለቻለች እሳይ ያደረኩ እሳይ ገና ማለት ነው። ምንም የማይቀረኝ የሚጨስ ነገር ሁሉንም ነው ማጨሰው። ያገባል። እኔ በህይወቴ የፈለኩትን ባረጋ አንተ ምን አገባክ? ምንም ነው ማያውቅ። አንቺ እኮ አዋቂ ነሽ። አሁን አንተ ጥሩ ሰው ለማምሰለው እንደ አዚዝ አሁን ደርሰህ ጥሩ ለመሆን አሰብክልኝ፣ ለኔ ተቆረቆርክ፣ አዘንክ፣ ህይወቴን ገደል ከከተትክ በኋላ ካመሰቃቀልክ በኋላ ሁለተኛ ሰው እንዳላምን ካደረግከኝ በኋላ እሱን እኔ ነኝ የማውቀው። ምንድነው እስቲ ንገሪኝ። ድሮም እናንተ ወንዶች እኮ ጥፋታችሁን አታምኑም፣ ጥፋትን አታምንም። ወንድ አይደለ? ድሮ ምን ይጠበቃል ካንተ? ይቅርታ ሁሉንም ወንዶች አይደለም የምናገረው፣ ግን አንተ አይደለም እያደረግሽ ያለሽው ነገር ልክ እንዳልሆነ ነገርኩሽ። ስለኔ ሰውነት ስለኔ አውሬነት ምን አገባ አንተ? ምንም ባረግ አይመለከትህም። አዚዝ አሁን እያለች ያለውን ነገር አንተ አንደርስታንድ ልታደርጋት ይገባል። አሁን በዚህ ሰዓት ሰው የሚያስፈልጋት ሰዓት ነው። አንደርስታንድ አንተ ሲጀመር ምንድነህና ነው አንተ ስለሱ አንደርስታንድነት ምን ያገባል? እዚህ ጋር ትናገረኝ ይገባ። ለምንድን ነው ማለት ነው? ምን አገባ ጭራሽ ስለሱ ማገባ እንትን ብለህ እኔ ላይ እኔንም ጭራሽ አይደለም እየተናገርከኝ ያለው አንተን አልተናገረህም እኮ ሲጀመር። አንደኛ ይልሽ በዚህ ዲሲፕሊን መጣ በዚህ አነጋገር ሴት ልጅ ለትሪት ለማድረግ ወይ ደግሞ ከገባችበት ነገር ለማውጣት አትችልም። ገብቷላ? ተረጋግታ አንተ እኔ ሲጀመር ይኸውልህ የቀጠርኳት ራሷ እኔ ከእሱ ጋር ነው የምመጣው። ካሁን በኋላ ያለ እሱ አታየኝም። እጅን እንደዛ አድርጋ አውራ ስታወራ ይመለከታሉ። አሁን ላይ ያው ይመለከተኛል። ለምን የማይመለከተኝ ያለችበት ነገር እኮ ስላሳሰበኝ ነው አይደል? ከእሷ ጋር ያለችበት ነገር ቢያሳስብማ ከኔ በፊት እኮ እዛው ለብቻ በጣም መንገድ መርዳት ትችል ነበር። ችግር ውስጥ ያስገባት አንተ ነህ ታውቃለህ። በቃ አሁን እኔ ዝም ያልኩህ ተረጋግተህ ቢያንስ ጸጽቶ የመጣ መሰለኝ። ገባ? ምንድነው እኔ ምንም የሚጸጽተኝ ነገር የለም። ከቤተሰቦቼ ላይ እንደሆነ ለእሷ ብዬ ከቤተሰቦቼ ላይ እንዳለው እኔ መሽፈለኩ አሁን ራሱ መሽጠራው ከአንተ ምንም አያገባም። አንተ ጭራሽ ደግሞ አትናገረው አዚዝ መጥፎ ነገር ያውጣ። እኔ ምንም እውነት ነው አንተ ጉዳይ ከኔ ጋር አንቺ ረፊ እኮ ከሱ ጋር እንዳታወራ። እኔ አረደ ማን ነው እሱ? ምን አገባ አንተ? ምን አገባ ራስህ አንተ? ምን አገባ አንተ? ስለኔ ማንነት አያገባም። ከሱ ጋር እንትን ብለሽ እንጂ ማድረግ ነው። አንተ ስለኔ አይመለከትህም እኮ ሲጀመር። ስሚ አንቺ መጨቃጨቅ መጠበቅብሽም አንተ መናገር ካለብህ አላውቅም አታውቅኝም ማለት እኮ መናገር ካለብህ እኔን ተናገራት። እሷ መጨቃጨቅ የለብህም። በእኔ ኬዝ እሷን ልትናገራት አይገባም። ማናገርን ነገር የለም
አንተም ለኔ መልስ ግን ዲስሪስፔክት ማድረግ አይገባም። እሷን እንደዚህ ልትናገራት አይፈልግም። እኔ በቃ በሰዓቱ ትሪት ልታረጋት ነው የምፈልገው። ገባ? በስነ ስርዓት በአንተ ምክንያት ነው እዚህ አይነት ችግር ውስጥ የገባችሁ። ሰው ትሪት ነው ማድረግ ያለበት። በእኔ ምክንያት እንደዚህ አይነት ችግር ውስጥ ልትገባ አትችልም። እና ማን ነው በሷ 100% በአንተ ምክንያት ውሸታምና አስመሳይና ሌባ ነህ ሲጀመር። እሺ እና ሌባም ጭምር እንዳትረሳው። ክፉ እንድናገር እንዳታርገኝ፣ ክፉ እንድናገር አታርገኝ። ማይሆን ነገር አትናገር። አስመሳይ አውሬ ደግሞ ያወራል እንዳያፍርም። ዝም በል እሺ። የማይመለከት ነገር ምን ፈልገህ መጣሽ? ቃላቶችሽን ተጠንቀቂ። ስለ እውነት ነው የምነግርሽ። እጅን ማስቀስር ለምደዋል። አንተ ምን ይመለከታል? ምን የሚመለከት ነገር አትመልስ። እንደዚህ አይነት መንገድ አይደለም እሷን የምታወራት ብራዘር። የሚመለከት ነገር አለ ወይ? አዎ ይመለከተኛል እያልኩ ነው። በሰዓቱ በቃ አሁን ላይ ሰው የሚያስፈልጋት ሰዓት ነው። ይመለከተኛል፣ ስለሷ ይመለከተኛል እያልኩ ነው። እኔ ምንም አወጣታለሁ፣ አሳያለሁ። እሱ ደግሞ ወጥቼ አሳያለሁ። አስወጣት ምንም አይመግን። ግን አትናገራት። እዚህ ጋር በስነ ስርዓት እኔ እኮ መጥፎ ነገር አልተናገርኩም። እኔ አከብርሃለሁ። ምንም ነገር መጥፎ ነገር አልናገርም። ግን በስነ ስርዓት አውራት። ለምን ነው የሚናገረኝ? አንተ እኔ ስላንቺ ነገር ነው እንዴ ለምኑኛል። ልነግርሽም የመጣሁት አይደል እንጂ አንድ ላይ ሆናችሁ ምናምን አይ ዶንት ኬር። እኔ ምንም አይደንቀኝም። እኔ ስለዚህ ነገር አይደለም ለረዳሽኝ አይደል ያገባ ነው እኔ ልናገር ይሄንን መቀመጥም አይጠበቅብሽም። በቃ አንተ ክብር ኖሮ ካላወራህ እኮ የመጣኸው አንተ ነህ። ሲጀመር አንተ ነው ማን ክብር ነው ሰው ነኝ። ስማ የመጣኸው አንተ ነህ። በስርዓት አውራት። እሺ በስርዓት ካወራት ተረጋግተህ ካወራት እኔ ተነስላችሁ አንተ እዚህ ጋር መሆን ነው ምን ይመለከታል? በስነ ስርዓት ስላላወራትና እንትን ስለሌለ ነው እንጂ ቁጭ አልኩት ሄጅላችሁ ታወራላችሁ። እኔ አሁንም ሄጅላችሁ ታወራላችሁ። በዚህ አይነት መንገድ ግን ጥያለህ ሄደ። በዚህ አይነት መንገድ ጥያለህ ሄደ። ኪራይትም አይሄድም። አንተ ከፈለክ መሄድ ትችላለህ። ያለችበትን ነገር ታውቃለህ። ቢያንስ አንተ አደረሳታ ተረጋግጥ እንዴ። እኔ ስላለችበት ነገር እኮ ነው አይደል እንዴ እኮ ግን አንተ ልክ ጥሩ ነገር እንዳለ ነገርኳት ያለው ጥፋተኝነትህን እኮ ያመንክ አይደለም። አንቺ ቆይ ተረጋጊ። በቃ አንቺ ተረጋጊ። ይቺ ልጅ ምን አይነት ሙድ ውስጥ ነው ያለችው? ንገረኝ። ስለኔ ምን አውቀህ ነው አንተ ጥፋተኝነት ነው የምትለው? እኔ ስለአንተ ሌላ ነገር እያልኩ አይደለም። በቃ በአንተ ምክንያት እንደዚህ አይነት ሙድ ውስጥ እንደገባች አውቃለሁ። በደንብ ነው የማውቀው። አሳምሬ አውቃለሁ። ደግሞ ሳላቅ እዚህ አይነት ችግር ውስጥ አልገባም። አንተ በእኔ ውሳኔ እኔን እንትን ብለህ ልክ አልሰራህም ብለህ ልትወቅሰኝ ነው? ወቅሳለሁ ወቅሳለሁ። እዚህ ጋር እየተናገርካት እያገጣበርካት ለምን አልናገርም? ኧረ ገደል ግባ ከፈለክ ወንድም። እኔ ምንም ስነ ስርዓት ያዝ። ካፍህ መጥፎ ነገር አይውጣ። እኔ አልናገርም። እየሰማኝ ነው እንትን ምናምን ተው። እየሰማኝ ነው። መጥፎ ነገር መናገር እንደ ኪራ እንደ ዝም በልና እየሰማኝ ነው። የመጣበትን ጉዳይ ጨርሳል። ይኸውልሽ እየጠየኩህ ነው። ጨርሳል። እኔ እኮ ይኸውልሽ ለኔ ምንም ነገር እንዲህ የምታደርጋቸው ነገሮች ነው ያለኝ ምንም ሴንስ አይሰጠኝ። ይሄንን ነገር ወቅ ይሄንን ነገር ግን ሌላ ነገር ውስጥ የገባሽ ነው ወር ደግሞ ሌላ ጉዳት እየሄድሽ እንደሆነ ወቅ እንደማይሰጥህ አውቃለሁ። ይሄንን ወቅ አውሬ ስለሆንክ ሴንስ እንደማይሰጥህ አውቃለሁ። ሄሮል የምትናገራቸው ነገሮችን አስተውይ እባክሽ። አስተውዬ ነው ማውራት። አታስብ። አዎ አውቃለሁ፣ ሁሉንም አውቃለሁ። ችግር የለውም። እኔን እኮ መሳደብ አትችይም። የፈለኩት አዎ እሳደባለሁ። መሳደብ ካለብኝ ምንም አታመጣም። እሳደባለሁ። ምን ታመጣለህ? እኔ የፈለጉትን ብናገር ምን ታመጣለህ አንተ? ምንም አታመጣ። ምንም አይ ችግር የለውም። የነበርሽበት ሁኔታ ስለሆነ በጣም ድፍረት እኔ ገረመኝ ማለት ነው። ድፍረት አይናውጣ ድፍረት እኮ ነው የሚገርመኝ። ኪራ ልንገርሽ አይደል? አንድ ነገር ልንገርሽ አይደል? አንድ ነገር ልንገርሽ። ሁለቱም ነገር ከዚህ በኋላ ማለት ነው የኔን ስም እንዳታነሽ። ማን አሁንም የደወልከው? እኔ የደወልክ ደውዬ የጠራሁሽ ማለት ነው። ምን ልትሆን? አንደኛ ከሱ ጋር ትመጫለሽ ብያለሁ። እንደገና ከሱ ጋር ትመጫለሽ ብያለሁ። ምንም የተናገርኩ ያለው እውነቱን የተናገርኩ ያለው እሱ ብለህ እኔ ስለምንም ስነ ስርዓት አይደለም። ምንም ስነ ስርዓት የጣስኩት ነገር የለም። በቃ ታግሻለሁ። በቃ እንደውም ከአሁን በኋላ ከስሩ አልጠፋም። ምን ታመጣለህ? ንገረኝ። ስለዚህ ታዲያ ራስህን አትኮፍስ። አይ ዶንት ኬር። እኔ ምንም አይመለከተኝም። ራስህን አትኮፍስ። በቃ ምን ታመጣለሽ? ንገረኝ። ከፈለክ ይኸውልህ እንደፈለጋችሁ መሆን ትችላላችሁ። እሱን ያገባል። እንደፈለጋችሁ መሆን ትችላላችሁ። ግን እዚህ ጋር መጥተህ ደግሞ ታዲያ ራስህን አንቺ እንደፈለግሽ መሆን ትችላለሽ። የራስሽን ጉዳይ እንደፈለግሽ መሆን ትችላለሽ። አንተ ባንተ ምክንያት እንደዚህ እንደሆነች አታውቅም። ቆይ አንቺ ተረጋጊ እስኪ።
በአንተ ምክንያት እንደዚህ ነው። በእኔ ምክንያት ሆነች ትሁን እና ታዲያ ለምን መጣሽ? ንገሪኝ፣ ለምን መጣሽ? አንተ ራስህ ማን ጠራህ? ምን አገባህ አንተ? በቃ ስለ ተረጋጋኝ። ጅል ስለሆንኩኝ እኔ ተጫውተህ ስሚኝ፣ እሺ አሁን ነቅቻለሁ። እሺ እንደ ድሮ ስለመንቃት ሱስ ይሻለኛል ካንተ። እሺ ሱስ ሲጋራ ጫት ይሻለኛል። ካርቶኑ ሙሉን ሰብስበሽ አታጭ። እኔ ምን አገባኝ? እኔ ልክ እንዳልሽ ምሳሌ መስሎኝ ነው። ልክ እንዳልሽ እየነገርኩሽ ያለው በስመ አብ። በቃ መሄድ አለብን። አንተ አብራችሁ ከፈለጋችሁ እሺ፣ አንተ ይድረው ጠርቶ መጣሽ። ከዚህ ማን ጠርቶ መጣ? ምንም አያገባሽም። ስለአንቺ ምንም አያገባሽም። የራ መጣሽ እንደዚህ ልትናገራ ነው? አትንከኝ። አንቺ ተረጋጊ። ይመለከተኛል። እንደው ከሆነ በኋላ በሷ ጉዳይ ነው ይመለከተኛል። ተናገረኝ። እሺ ስለሌላ ጉዳይ ምንም አይመለከተኝም። ስለሷ ጉዳይ ይመለከተኛል። ንገረኝ። እኔ ተነጋገር። እዛው ምንም እኔ ስለሷ ጉዳይ ለምን ልትናገራት አልፈልግም። ሰማሽኝ አይደል? ልትናገራት አልፈልግም። በቃ አንተ ምንም እኮ አይመለከትም ወንድሜ። ሌላ ነገር ውስጥ እንገባ ይመለከተኛል። በሷ ዙሪያ እንደውም እኔን ልታናገረኝ ነው። ለምን ምንድን ነው አንተ ከየት የመጣህ ነህ? በስርዓት እያወራህ አይደለም። በስርዓት እያወራህ አይደለም። በሷ ጉዳይ እኔን አናግረኝ። እሺ በእንደዚህ አይነት መንገድ ከሆነ የመጣው አናግረኝ። ለምን መጣ ንገረኝ። የጠራሁት እሷን ነው። አንተ መኖርን ባል ሲጀመር እኔ አልመጣም። አንተ መኖርን ባል ሲጀመር እኔ አልመጣም። ቦታ እየመራት እንጂ ጥሩ ቦታ እየመራት ገደል ከተተኝና አልሞት ቦታ እንዳለችም ግን አብራችሁ የሆነ ነገር እንዳለ ነው የሚነግረኝ። እንደዛ አይነት አይደለም እኮ አመጣጥህ እኮ እንደዛ ልትነግራት እኮ አይደለም የመጣው አይደል? ልጅቷን እያገጣበርካት በእኔ ምክንያት ምናምን እያለ እኔ አልፈልግም። ያንተን አልፈልግም። ሂድ አንተ አሁን ለምን አትሄድም? ሂድ በቃ ሂድ። ምን ትሰራለህ? ሂድ እንዳትናገር ነገር ግን ከዚህ በኋላ ስለምንም ነገር ግድ አይሰጠኝ። የፈለግሽ ነገር ውስጥ መግባት ማቴር ኮነ እኛ እንሄዳለን። እዚህ መቆየት ፈልገው ኮነ እኛ ስለመናገር ስላለመናገር አይደለም አይጠበቅብህም። ይሄን ስትባል አትሄድ። እዚህ ለምን ሱስ ውስጥ አይደለም። ለምን እንዲህ በጭንቅላት ምን አገባህ? አንተ ጀግና ነህ። አስወጣት። ጀግና ነህ። ጀግና ነህ። ታወራለህ እንዴ ደፋር ናኪራዬ እንዴ ስማ እንዴ ግግ ደግሞ እንዴ ቁጭ በይ